ጋይስ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ የነበሩበት አየር ማረፊያ በዚህ ሰዓት መመታቱ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ጉብኝት አድርገው አሁን ይሄ መኪና ወድቋል። አንድ ሰው ግን አልተጎዳም። ስንት ሰው ነበር የተኛው? ሙሉ መኪና ነው የተኛው። አንድ ሰውም አልተጎዳም። ይሁት የግሸን ማርያም ጣራዎች አሁን እየተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። በሚያስገርም ሁኔታ የኢራን ኤምባሲ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከኢራን ጎን መሆናቸውን የገለጹትን መግለጫ አጠፉ። ዲቫይን ፕላን ነው፣ መለኮታዊ እቅድ ነው፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ እቅድ ነው። እኛ አይደለንም ይሄን ጦርነት እያደረግን ያለ ነው። ዴሊ ሜል ይዞት Trump's commanders tell troops to prepare for Jesus' return in the issue chilling Armageddon prophecy. በጣም የሚገርም ነው። እንግዲህ የትራምፕ አዛዦች ከፍተኛ አዛዦች ማለት ነው ለወታደሮቻቸው ምን ብለው ይናገራሉ? ስለዚህ ሐሳዊ መሲህ ወይ መጥቷል ወይ ጫፍ ላይ ነው ማለት ነው። እኛ እንደምንለው ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምስጣችሁ ነኝ አለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ድራችሁ ውድ ብቻችን በድጋሚ ሰበር ሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የሚመለከተው እንግዲህ በማያገባቸው እየገቡ እንግዲህ የኢትዮጵያን ሕዝብ በሚሳኤል ሊያስጨርሱ ነው መሰለኝ። እንግዲህ ጋይስ በኢራን ኤምባሲ ተገኝተው ያወጡት መግለጫ ሰምታችኋል። ይህ መግለጫ እንግዲህ መንግስት ራስ ያስቆጣ ሆኖ ተገኝተው መግለጫው እንግዲህ በሰዓታት በኢራን ኤምባሲ ፔጅ ላይ እንዲጠፋ ተገደዋል ማለት ነው። ሌላኛው መረጃችን ደግሞ ጠቅላይ አብይ አህመድ ያረፈበት አየር ማረፊያ ኢራን እንግዲህ መደብደቧ እየተነገረ ነው የሚገኘው። እንግዲህ መረጃ በጣም ብዙዎች ያስተነገጠ ነው ያለው ተምጣጣቸዋለኝ። በዚህ ሰዓት እንግዲህ ኢራንና እስራኤል አሜሪካ እያደረጉት ያለው ጦርነት የግጭቱ መንስኤ አይታወቅም ነበረ በይፋና እንግዲህ የዚህ ጦርነት ቀስቃሽ አካል ታውቋል ብሎስ ያው በዚህ ሰዓት እስካሁን ሚስጥራዊ ነበር። የግጭቱ መንስኤ አይታወቅም ነበር፣ ቢታወቅ ይደራደሩ ነበር። እንግዲህ በዛሬው ዕለት ግን የአሜሪካ ጦር አዛዦች ከእግዚአብሔር ተልከው እንደሆነ ያ ይመጣል የተባለው ሐሰተኛ ክርስቶስ አዟቸው እንደሆነ በይፋ ተናግረዋል። ያው እነሱ እግዚአብሔር ነው ያሉት ቃሉ ይፈጸም ዘንድ በስሜ ይመጣሉ ብዙዎችን ያስታሉ ተብሎ እንግዲህ እንደተጻፈ ይህን ነገር ለመፈጸም ይፈጸም ዘንድ እንግዲህ እግዚአብሔር ነው ብለው ያ ሐሰተኛው ክርስቶስ ልኳቸው እንደሆነ ነው እየተነገረ ያለው ጦርነቱ ማለት ነው። ስለዚህ መረጃውን ማስደምጣቸው ይሆናል። በመጀመሪያ ግን መረጃዎቻችን ከመስማታችን በፊት ከግሸን አምባሰሏ ንግስት አንድ ተአምር የሆነ ቪዲዮ ላሳያችሁና ሙሉ መረጃዎቻችን ማስደምጣቸው ይሆናል። እጅግ እኛን ያስተምራሉ ቪዲዮ ብዬ ያሰብኳቸው ቪዲዮዎች አሉ። ስለዚህ ጦርነት እንግዲህ መንፈሳዊ እይታ አብረን የምናየው ይሆናል ከወንድማችን እንዳይሰበን ጋር። ቪዲዮ ላይክ ያርጋችሁ ጀምሩት። ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። ግሸን ላይ የተፈጠረው አንድ ተአምር ቪዲዮ ላሳያችሁ። የግሸኗ ንግስት የግሸኗ እመቤት የሰራችውን ድንቅ ስራ ተመልከቱ። ዛሬ የካቲት 25 እንዲህ ሆኗል። የግሸን ተራራ ላይ ኑ ተመልከቱ። ይህ የምትመለከቱት ስንት ሰው ነው የሚጭነው? ስንት ሰው ነው የሚጭነው? 31 ሰው ጭኖ ነበር። ተመልከቱ። አሁን ይሄ መኪና ወድቋል። አንድ ሰው ግን አልተጎዳም። ስንት ሰው ነበር የጫነው? መገንጣ ወርዷል። 27 ሰው። ስንት ሰው ነበር የጫነው? 27 ሰው። አንተ ከላይ ነበር? ከላይ ነበርኩ እኔ እና በቃ ታኮ እያደረግ ምናምን የተወሰነ ነገር ከላይ ተንሸራተተ። እሺ መጣ እዚህ ላይ ጠቀለለ፣ ወደቀ። ምንም ነገር አንድ ሰው እንዲጫር አላለም። ምንም ሰው ምንም ሰው ግን መኪናው ሙሉ ነበር። ሙሉ በቃ 27 ሰው ጭኗል። እግዚአብሔር እያልኩ እና የሷ ተአምር ነው። በቃ የሷ ያን እንጂ እሱ ጭኗል። ማርያምን የእመቤታችን ነው ያጀሱ የእመቤታችን እየወጣ ነበር በቃ ላይ ሲወዝ ደከመበት። ያው ሹፌሩን ጎበዝ ነውና ጠቀለለው። ኦኬ እንጂ ወደ ገደልም ሊወድቅ ይችል ነበር። አዎ ሊሄድ ይችል ነበር። ሄዷል። በቃ ከሄደ በኋላ ነው ጠቅልሎ ወደ ጥግ ያመጣው። ተመልከቱ። ሙሉን የመኪናውን ሙሉን ፓርት ላሳያችሁ። ኑ አንዴ ተመልከቱት። ሙሉ መኪና ነው የተኛው። አንድ ሰውም አልተጎዳም። ናጆዬ እዩት። ታዲያ ይህንን ተአምር ሼር የማያደርግ ኮፒ ሊንክ የማያደርግ ኦርቶዶክሳዊ አይኖር። እመቤታችን ወላዲተ አምላክ ትጠብቀናለች ስንል ተረት ለሚመስላችሁ ሰዎች ኮፒ ሊንክ አድርጋችሁ አድርሱልኝ። በደንብ አሳየው ሙሉን።
ምን አይነት ተአምር ነው ጋይስ እያየን ያለ ነው። በመድኃኔዓለም በእውነት ክብሩ ይስፋ ለመድኃኔዓለም፣ ክብሩን ሁሉ ይውሰድ። እንዳያችሁት ነው፣ አያችሁት? እውነትም አምላክ ወላዲተ አምላክ እናንተ የደረሰች ለሁላችንም ትድረስልን ማለት ወዳለው። ሁላችሁም የተሰማችሁን ስሜት ኮሜንት ላይ የምታስቀምጡልኝ ይሆናል። አሁን ቀጥታ ወስዳችሁ እንግዲህ ሰሞኑን በጣም እጅግ አስደንጋጭ የሆነው መረጃ የኢራን ኤምባሲ ተገኝተው የእስልምናው ዋና መሪ ጻፉትንና ያስተላለፉትን መልእክት ነው እንግዲህ ማስተምጣችሁ ማለት ነው። ይህ መግለጫ እንግዲህ ፖስት ካደረጉ በኋላ ግን እንደጠበቁት አልገጠማቸውም። ከኢትዮጵያ መንግስት ተቃውሞ ገጥማቸዋል። መረጃው እንዲነሳ አድርገዋቸዋል። ሆኖም ደግሞ አንዳንድ ኢትዮጵያውያን ይህ ነገር የማይጠበቅ ነገር ነው እያሉ እየተቃወሟቸው ነበር። ሀገራችን ሌላ መርዶ ይዘው ብል ሊመጡ ሊያስጨፈጨፉን ማናስባችሁ ታዲያ አይደለ? የጻፉት ጽሁፍ እንዳይመስላችሁ ተመልከቱት። በዚህ ሰዓት በተሰማ መረጃ መሰረት የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንዲቆሙ ጥሪ ቀረበ። ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸው እንዲሁም በይፋ ገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትለው በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሀዘን መግለጫ ሰጥተዋል። በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ህዝብ እና እንዲሁም ደግሞ መንግስት ታላቅ ሀዘን መሆኑ ገልጸዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑ ሼክ ኢብራሂም ቱፋ በመግለጫቸው ላይ ጠቁመዋል። አሁን የተሰማ ሰበር መረጃ አለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ አዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ከኢራን ጎን መሆናቸውን በይፋ አረጋግጠዋል። የኢራን ከፍተኛ መሪ በደረሰባቸው ጥቃት መሞታቸውን ተከትሎ ሼክ ኢብራሂም የሀዘን መዝገብ ላይም ፈርመዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን አይነት ዜናዎችን ስሰማ ወደ ልብ የሚመጡት በሀገር ውስጥ ያሉ ሰብአዊ መብት ጥሰቶች፣ የሰው መገደሎች ናቸው ትዝ የሚሉኝ። ቅርብ ጊዜ እንኳን የምታስታውሱ ከሆነ በአርሲ ኦርቶዶክስ ክርስቲያን በመሆናቸው ከ21 ሰዎች በላይ ተገለዋል። ሌሎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የራሳችን ወገን ባጣንበት አክራሪዎች በሃይማኖት ጽንፈኝነት ተነስተው ሌሎችን ለማጥቃትና ለማጥፋት በተራመዱት እርምጃ የተለያዩ የሃይማኖት ተቋማቶች መግለጫ መስጠት ሲገባቸው አንድ ሰው በሀገሩ በሃይማኖቱ ምክንያት መሞት መገደል የለበትም ሊሉ ሲገባቸው ሁሉም ዝም ባሉበት በዛ ሁኔታ ላይ ልክ እንደዚህ አይነት ዜና ሰሙ ደግሞ ልባችሁ በጣም ይሰበራል፣ ያዝናል። አሁን ኢትዮጵያ በጥጋባቸው ምክንያት የራሳቸውን ኢንተረስት ለማሟላት ወደዛና ወደዚህ ሚሳኤል በሚተኳኮሱ ደረታቸውን በመሳሪያና በጉልበት ባሳበጡ ሀገራት መካከል ገብታ ከዚህ ጎን ነኝ ከዛ ጎን ነኝ ማለቷ በክፉ አገራት ወይም እኛን ሊያጠፉ አቅም ባላቸው በታጠቁ ሀገራት ክፉ አይን እንድትታይ ከማድረግ ባለፈ ለኢትዮጵያ የሚጠቅማት ምንም አይነት ጥቅም የለም ባይ ነኝ። በቅርብ ጊዜ እንኳን በሀገራችን ውስጥ በተቀሰቀሱ ጦርነቶች ብዙ ሴቶች ባሎቻቸውን፣ ብዙ እናቶች ልጆቻቸውን፣ ብዙ ህፃናት ወንድሞቻቸውና እህቶቻቸውን የተነጠቁበት፣ ሌሎች ቀሪዎች ደግሞ አካል ጉዳተኛ ሆነው የእድሜ ልክ ሀዘንና ጸጸት ያተረፉበት በትግራይ የተነሳ ጦርነት እንዲሁም በአማራ ክልል የተነሳ ጦርነቶች አሉ። በእነዚህ ጦርነቶች ውስጥ ብዙ ቤቶች በሀዘን ተመተዋል። ብዙ ህፃናት ከትምህርት ገበታቸው ተፈናቅለዋል። ሌሎቹ ሞተዋል። ህፃናት መማር ባለባቸው እድሜያቸው ላይ የባሩድ ሽታ እያሸተቱ በየቤታቸው በሞት ፍርሃት ተሸብበው እንዲደበቁና በስጋት እንዲወድቁ ተደርጓል። የትኛውም የሃይማኖት ተቋም በእነዚህ እልቂጦች በእነዚህ እርስ በርስ በምናደርጋቸው መጫረሶችና መታኮሶች ላይ ኖ ሃይማኖት ይሄን አይፈቅድም፣ አንተም ተው አንቺም ተይ ብለው የእርቅን ስምምነት ሲያደርጉ ወይም የሰላምን መግለጫ ሲሰጡ የትኞቹም የሃይማኖት ተቋሞች አላየንም። ይህንን ባላየንበት በስጋ የሚዛመድ በኢትዮጵያዊነት የሚካፈልህን ወንድምህን ሀዘን ባልተጋራህበት በዚህ ሁኔታ ላይ በጥጋበኞች መካከል በተፈጠረ ግጭት መሃል ገብተክ ከኢራን ጎን ነኝ፣ ከአሜሪካ ጎን ነኝ፣ ከእስራኤል ጎን ነኝ ማለት ከአትራፊነቱ አጉዳይነቱ ከጥቅሙ ጉዳቱ የሚያመዘን እንደሆነ ነው የሚሰማኝ። እኔ እንደዚህ አይነት ነገሮችን ስሰማ ግብዝ ከመሆን ያለፈ ነገር አይመስለኝም። መቼም እንስማማበታለን።
እኔ ይህንን ነገር የማወራው ወንድማችሁ ሃይማኖት አለኝ። ሰብአዊነት ላይ ካልተመሰረተ እምነትህ ግን በጣም አሳዛኝ ነው ብዬ አስባለሁ። ሰብአዊነት ደግሞ አጠገብ ከፈሰሰው ደም፣ ከቆሰለው ቁስል፣ ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ እዚህ መንደር ላለው ሀዘን አይመለከተኝ የሚል ከሆነ እሱ ግብዝነት ነው እና ግብዝነታችንን ብናስተካክል መልካም ነው እላለሁ። መልካም ቀን። ፈርመዋል። መለስ እያለ ይመስለኛል አቡበከር ይሁን አቡበከር ናስር ይሁን አህመዲን ጀበል አጥፍተው ታስረው ጌታቸው አሰፋ ጺማቸውን ነክቷቸው ነበርና በቁሙ ምን ያህል እንግዲህ ጺምን ስትነጭ ምን ያህል እንደሚያም እንግዲህ አስበው ነው የሚያስብልና ኢብራሂም ቱፋም አሁን አገሪቷ የምታራምደው ፖሊሲ ምን ይሁን ከማን ጋር ትሰለፍ ከማን ጋር ትሄድ እንደምትሆን ሳይታወቅ ጦርነቱ የሙስሊምና ክርስቲያን መሆኑ ባልተረጋገጠበት ሁኔታ ደግሞ የክርስቲያንና የእስልምና ጦርነት አይደለም። እርሳቸው ደግሞ የሚኖሩበት ሀገር የሙስሊምም የክርስቲያንም ሀገር ነው። እንዴት ነው እርሶ ንቀት እኮ ነው ባይዘው አሁንም ያለውን መንግስት እኮ ንቀት ነው ንቀት እኮ ሄደው ከኢራን ጎን ነኝ ብለው ኤምባሲ ሄደው ሲፈርሙና የድጋፍ ያጋርነት እንት ሲያወጡ ሌሎቹ ምን ይላሉ? ይሄ እኮ መንግስትን እኮ ነው የናቁት። ይሄ አሸባሪነት ነው። እርሶ የሚኖሩት ህዝብ ተቻችሎ የሚኖሩበት ክርስቲያንም ሙስሊምም የሚኖሩበት ሀገር ላይ ነው። ጦርነቱ ደግሞ የሙስሊምና የክርስቲያን ምን ላይ አይደለም። እንደ ጌታቸው አሰፋ አይነት የደህንነት ሚኒስቴር ያስፈልገናል ማለት ነው። ሰው ሲያስቸግር ጺም የሚነጭ እርሷን ትልቅ የዲፕሎማሲ ቀውስ ነው የፈጠሩት። ወይስ ያሉትን የስልጣን ደረጃ አላወቁም? የኢትዮጵያ እስልምና ጉዳዮች ፕሬዝዳንት መሆኑን አላወቁትም። እንደ በተራ ግለሰብ ወይ በእነ አህመዲን ጀበል ወይ በእነ አቡበከር አይነት ደረጃ እንኳን ቢሆን ችግር የለውም ነበር። ለምን ምንም እንትን የላቸው። እርሶ እኮ አሁን እያሉ ያሉት ኢትዮጵያ ከኢራን ጎን ትሰለፋለች ነው እያሉ ያሉት። መንግስት ለዚህ አስፋጣኝ ምላሽ መስጠት አለበት። ኦኬ ጋይስ እንደሰማችሁት ነው የወጣው መግለጫ ሙሉ በሙሉ እንግዲህ የእስልምና እምነት የሆኑትን ከዚህ ከኢራን ጎን እንዲቆሙና የራሳቸውን አቋም የገለጹበት መግለጫ ከፍተኛ ተቃውሞ እየገጠመ ነው የሚገኘው። አዎ ተቃውሞም ሊገጥመው ይገባል ብዬ አስባለሁ። ገብቷችኋል አይደለ? የኢራን ኤምባሲ ፔጅ ላይ ነው ሄደው እንግዲህ ይህን ነገር የፈረሙት ማለት ነው። ቀጣይ ጋይስ ምን እንደሚፈጠር አስባችሁት አይደለ? ስለዚህ ወንድማችን በጣም ብዙ ጥያቄዎችን አንስቶላቸዋልና ትልቅ ስህተት ነውና ይህን መግለጫ በአስቸኳይ እንዲቀይሩት ነው የተደረገው ማለት ነው። ትክክል አይደለም። ከመንግስትም በኩል ተቃውሞ ገጥሟቸዋል። መጀመሪያ የጻፉትንና አሁን የጻፉትን ላሳያችሁ፣ ተመልከቱ። በሚያስገርም ሁኔታ የኢራን ኤምባሲ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከኢራን ጎን መሆናቸውን የገለጹትን መግለጫ አጠፉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ ሀዘናቸውን ገልጸው በዚህ አስቸጋሪ ወቅት ከኢራን ወንድማማቾች ጎን እንደሚቆሙ የገለጹትን መግለጫ ሙሉ በሙሉ በማጥፋት ወደዚህ ቀይረውታል። ይህ የሆነበት ምክንያት ለምን ይመስላችኋል? ለምን ያጠፉት ይመስላችኋል የሚለውን ጥያቄ አንድ ዘገባ አስደምጣችኋለሁ። እናንተ ይህን ማንበብ ከፈለጋችሁ የተቀየረውና የመጀመሪያውን እዚህ ጋር ፖዝ አድርጋችሁ አቁማችሁ ቪዲዮን ማንበብ ትችላላችሁ ማለት ነው። ይህኛው ዘገባ ላስደምጣችሁ። የሼህ ኢብራሂም ቱፋ ከኢራን ጎንነን መግለጫና የመንግስት የጥንቃቄ ዝምታ ዲፕሎማሲያዊ እንድምታው የኔታ ሚዲያ እንዳጋራው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በቅርቡ በአዲስ አበባ የሚገኘው የኢራን ኤምባሲ በመገኘት የሰጡት መግለጫ ከሀዘን መግለጫነት ባለፈ ግልጽ የሆነ ፖለቲካዊ ወገንተኝነትን የሚያሳይ ነው። ይህ ድርጊት የኢትዮጵያ መንግስት በመካከለኛው ምስራቅ ካለው አቋም ጋር የሚጋጭ ከሀገሪቱ የውጭ ጉዳይ ፖሊሲ ጋር የሚፋለስ የኢትዮጵያ መንግስት በአሁኑ ወቅት ከምዕራባውያን በተለይም ከአሜሪካ ጋር ያለውን ግንኙነት ለማደስና የኢኮኖሚ ድጋፍ ለማግኘት በሚጥርበት ወቅት የከፍተኛ ሃይማኖት ተቋማት መሪ ከኢራን ጎን ነን ማለታቸው መንግስትን አጣብቂኝ ውስጥ ይከተዋል። ኢራን ከአሜሪካና ከእስራኤል ጋር ባለችበት ከፍተኛ ውጥረት የኢትዮጵያ ሃይማኖት መሪዎች እንዲህ ያለ አቋም መያዛቸው በዲፕሎማሲያዊው ረገድ ኢትዮጵያ ወደ ምስራቁ ጎራ እንዳዘነበለች ተደርጎ ሊወሰድ ይችላል። ኢትዮጵያ ከእስራኤል ጋር ያላት የቆየ የጸጥታ የቴክኖሎጂ ትብብር እንዲሁም ከሳውዲ አረቢያና ከተባበሩት አረብ ኤሚሬትስ ጋር ያላት የኢኮኖሚ ጥምረት እጅግ ወሳኝ ነው። ኢራን ለነዚህ ሀገራት
ሀገራት ዋነኛ ስጋት በመሆኗ የኢትዮጵያ ሙስሊም ተወካይ የሆኑት ሼህ ኢብራሂም ከኢራን ወንድሞቻችን ጎን እንቆማለን ማለታቸው ከነዚህ ሀገራት ጋር ያለውን ግንኙነት ሊያሻክረው ይችላል። ፕሬዝዳንቱ የኢራኑ መሪ ሰማዕታት ብለው መጥራታቸው በሃይማኖታዊ አውድ ተገቢ ቢመስልም በዓለም አቀፍ ፖለቲካ ግን ርዕዮተ ዓለማዊ አጋርነትን ያሳያል። አሜሪካና እስራኤል የኢራንን መሪዎች በሽብርተኝነት በሚፈርጁበት ሁኔታ የኢትዮጵያ ከፍተኛ ሃይማኖት መሪ ይህንን ቃል መጠቀማቸው በምዕራባውያን የስለላ የዲፕሎማሲ ተቋማት ዘንድ ጥርጣሬን ይፈጥራል። መንግስት እስካሁን ዝምታ መምረጡ እንደ ስምምነት ሊቆጠርበት ይችላል። ሆኖም እርምጃ ቢወስድ በሃይማኖት ጣልቃ ገባ የሚል የውስጥ ተቃውሞ ሊገጥመው ይችላል። ዝም ቢል ዓለም አቀፍ አጋሮቹ አሜሪካና እስራኤል ፊታቸውን ሊያዞሩበት ይችላሉ። የሼህ ኢብራሂም ቱፋ ንግግር መንግስት ካለው የመሃል መንገድ ዲፕሎማሲ ያፈነገጠ መሆኑን በኢትዮጵያ ላይ የፖለቲካና ዲፕሎማሲያዊ ጫናዎችን ሊጋብዝ ይችላል። ይህ ክስተት የሃይማኖት ተቋማት በዓለም አቀፍ የፖለቲካዊ ጉዳዮች ላይ ያላቸው ሚናና ከመንግስት አቅጣጫ ጋር ያለውን ቅንጅት ዳግም መፈተሽ አስፈላጊ መሆኑን ያመለክታል። እዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮመንት መስጫ ሴክሽኑ ላይ መስጠት እንዳይረሳ። እንግዲህ ይህ መግለጫ ሊቀየር የቻለበት ትልቁ ምክንያት ይህ ነው። መንግስት እንግዲህ ዝምታውን ሰብሮ የመግለጫ እንዲቀየር አድርገው ማለት ነው። ትክክል አይደለም ያደረጉት ማለት ነው። በጣም ብዙዎች በእነዚህ ያለ መልኩ እየተቹ ነበረ። አስባችሁታል ጋይስ? ቀጣይ ምን እንደሚፈጠር በሀገራችን በኢትዮጵያ ላይ ቦምብ ሊዘንብብን እኮ ነው። ምን ቦምብ? ሚሳኤል ነው እንጂ ሚሳኤል ሊያዘንቡብን ላስጨፈጭፉም ማለት ነው እንዴ? እቺ ሀገር እኮ የሁሉም የሃይማኖት ሀገር ናት። የአንድ ድርጅት ሃይማኖት ሀገር ብቻ አይደለችም። የኦርቶዶክስም፣ የእስላሙም፣ የፕሮቴስታንቱም፣ የካቶሊኩም የተለያዩ ቤተ እምነት ያሉባት ሀገር እንደመሆኗ መጠን እንደዚህ ያለ ነገር ከሃይማኖት መሪ የማይጠበቅ ነገር ነው። ይህን ውሳኔ የሚወስነው እንደ አንድ ፖለቲክስ መንግስት ብቻ እንደዚህ ያሉ ነገሮችን መግለጫ መስጠት የሚችለው እሱም ያዋጣኛል ይጠቅመኛል ካለ ማለት ነው። ገብቷቸው አይደለ? ስለዚህ አግባብ አይደለም ብዬ አስባለሁ። እኔ እንደዚህ ያሉ መግለጫዎችን ሳይ ሁል ጊዜ የራሷ አሮባት የሰው ታማስላለች የሚባለው ነገር ነው ትዝ የሚለኝ ማለት ነው። እና በጣም የሚገርም ነው። ማንኛውም እስኪ እንግዲህ የዚህ ጦርነት ጉዳይ ከመጣን ወደዛ ከመሄዳችን በፊት መንፈሳዊ እይታ በደንብ አድርገን እናየዋለን። ነገር ግን ደግሞ አንድ መረጃ ላስደምጣችሁ። ከዚህ ቀደም ጠቅለው የሄዱበት ኤርፖርት ላይ ከፍተኛ የቦምብ ፍንዳታና እንግዲህ የሚሳኤል ድብደባ እየተፈጸመ እንደሆነ ነው። ጋይስ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ የነበሩበት አየር ማረፊያ በዚህ ሰዓት መመታቱ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ጉብኝት አድርገው መመለሳቸው ይታወቃል። ታዲያ የአዘርባጃን አየር ማረፊያ በዚህ ሰዓት ላይ በኢራን ነው በተባለ ድሮን ተመቷል እየተባለ የሚገኝ ቢሆንም ኢራናውያንና የኢራን ከፍተኛ ባለስልጣናት ግን የኛ ድሮን አዘርባጃንን አልመታም ሲሉ ተከላክለዋል። እንደሚታወቀው በቅርቡ ቱርክ እንደዚሁም ደግሞ ሌሎች የአውሮፓና ሌሎች የኤሽያ አገራትም እንደዚሁ በድሮን እየተመቱ እንደሆነ ይታወቃል። ታዲያ ይህንን ድሮን የተኮሰችው ወይም ደግሞ ይህንን ድሮን የላከችው ኢራን ነች ብትባልም ኢራን ግን ይህንን በፍጹም አላደረኩም እያለች ትገኛለች። ታዲያ እነዚህን የአውሮፓ ሀገራት በተለይ ደግሞ የኔቶ ሀገራትን ወደ ጦርነቱ ለመክተት ማን ነው እየተኮሰ ያለው የሚለው አነጋጋሪ ሆኗል። አይኛው መረጃ እንግዲህ አጀማመሩ በጣም ብዙዎችን አስደንግጧቸው ነበረ። በጣም ብዙዎች የራሳቸውን ሀሳብ ኮሜንት ላይ ሲጽፉ አይቻለውና እንደምታዩት እንግዲህ ቅርብ ጊዜ ሄዶ በተመለሰበት ቦታ ላይ ሲባል አቦቹ ላይ የተደበደበ አይነት ነገር ነው ሰው የተረዳውና የመረጃ በጣም ብዙዎች እያነጋገረ የሚገኘው የራሳችን ሀሳብ ኮሜንት ላይ የምታስቀምጡልኝ ይሆናል። እስኪ አሁን ጠለቅ አድርገን በደንብ አድርገን እናያለን። መንፈሳዊ እይታ እንዴት ነው ኢራን፣ እስራኤል፣ አሜሪካ ያደረጉት ያለው ጦርነት ምንድነው መንስኤውስ የሚለውን እስኪ እኔ ከወንድማችን ጋር ምን አየው መሰላችሁ? ሪሰርች በማደርግበት ወቅት ይሄንን መረጃ አየው ማለት ነው። ምን ይላል መሰላችሁ? ዴሊ ሜል ይዞት የወጣው ትራምፕስ ኮማንደርስ ቴል ትሩፕስ ቱ ፕሪፔር ፎር ጂሰስ ሪተርን ኢን ዲ ኢሹ ቺሊንግ አርማጌደን ፕሮፌሲ። በጣም የሚገርም ነው። እንግዲህ የትራምፕ አዛዦች፣ ከፍተኛ አዛዦች ማለት ነው ለወታደሮቻቸው ምን ብለው ይናገራሉ? ኢየሱስ ሊመጣ ነው፣ ለዳግም ምጽአት ተዘጋጁ፣ አሁን ፊት ለፊታችን ያለው የአርማጌደን ጦርነት ነው። ይሄ መረጃ የወጣው አሁን አሜሪካና እስራኤል ከኢራን ጋር እያደረጉት ባሉት ጦርነት ላይ ነው ማለት ነው። እና በጣም የሚገርም ነው። ስለዚህ የአሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት አርማጌደን ሊሆን ነው ማለት ነው። እነሱን ያሉትን አይደለም። እና ጌታችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ሊመጣ ነው። ስለዚህ ያው የምናደርገው ጦርነት ያን አርማጌደን ጦርነት ነው። እና እንዲሁም ምን አሉ? ዲቫይን ፕላን ነው፣ መለኮታዊ እቅድ ነው፣ የጌታችን መድኃኒታችን ኢየሱስ ክርስቶስ እቅድ ነው። እኛ አይደለንም ይሄን ጦርነት እያደረግን ያለ ነው፣ ለሱ ነው እየተዋጋን ያለ ነው። ስለዚህ ሐሳዊ መሲህ ወይ መጥቷል ወይ ጫፍ ላይ ነው ማለት ነው። እኛ እንደምንለው
ምክንያቱም አርማጌዶን እሱ ባለበት ወቅት ነው የሚደረገው ማለት ነው። የክርስቶስን መምጣት እሱን ለመጨረስ ነው ለማጠናቀቅ ነው ማለት ነውና አርማጌዶ እንግዲህ ቃሉ ዕብራይስጥ ሲሆን አርም መጊዶ ከሚል የዕብራይስጥ ቃሎች የተዋቀረ ነው። አርም በዕብራይስጥኛ ተራራ ማለት ሲሆን እንደምታውቁት መጊዶ ደግሞ አሁን በፍልስጤም የምትገኝ አንድ ግዛት ነችና ትርጓሜውም የመጊዶ ተራራ ማለት ነውና እና ይህ ቦታ ወይንም ይህ ተራራ በዓለም ፍጻሜ በጉድ ኤንድ ኢቭል ወይንም በእግዚአብሔርና በዲያብሎስ በሳጥናኤል የሚደረግ ጦርነት ነው ማለት ነው። እዛ ቦታ ላይ ለመዋጋት ይሰበሰባሉ እና የአሜሪካ ኮማንደሮች ያደርሷል እዛ ጦርነት ላይ ነው የምንሄደው፣ እየተዋጋን ነው፣ ክርስቶስም ሊመጣ ነው፣ ኢየሱስም ሊመጣ ነው እያሉ ነው ያሉት። እንግዲህ ስለ አርማጌደን ጦርነት የዮሐንስ ራእይ ምዕራፍ 16 ከቁጥር 13 ጀምሮ ተቀምጧል። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉም በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገሥታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። ታዲያ ደስ በሚል ሁኔታ ደግሞ የዚህ ጦርነት አሸናፊ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነና ዲያብሎሳውያኖቹ ኬጅስሪዎቹ እንደሚሸነፉ በእሳት ዲን እንደሚቃጠሉ የዮሐንስ ራእይ ምዕራፍ 19 ከቁጥር 19 ጀምሮ እንዲህ ይላል። በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገሥታት ጭፍራዎቻቸውም ተከማችተው አየሁ። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉ የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። ዩሴ ከዛ 21 ላይ ምን ይላል? የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ፣ ወፎችም ሁሉ ከስጋቸው ጠገቡ ይላልና መጨረሻቸው ይሄ ነው የሚሆነው፣ ዲያብሎሳውያን ማለት ነው። እና ይኸውላችሁ የአሜሪካ ወታደሮች ስለ ዳግም ምጽአት፣ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመመለስ፣ ስለ አርማጌዶን እያወሩ ባሉበት ወቅት ደግሞ ሌላ ኢንተረስቲንግ መረጃ እየወጣ ነው ያለው። ከአላቅሳ ከአላስክ ሞስክ እና ከዶም ኦፍ ዘ ሮክ ጋር በተያያዘ አዲስ መረጃ እየወጣ ነው ያለው። ይኸውላችሁ የእስራኤል ራባይ የሆነው ዮሴፍ ምን ብሎ ተናግሮ ነበር መሰላችሁ? በዚህ በእስራኤልና በኢራን ጦርነት ወቅት የኢራን ሚሳይሎች አላቅሳ ሞስክን የመቱለት ጉዳዩ ያበቃል፣ ሶስተኛው የሰለሞን ቤተ መቅደስን ለመስራት ምቹ ይሆናል፣ ይሰራሉም ብሎ ተናግሯል ማለት ነው። ስለዚህ አንድ የሚደግፈን ሰው አግኝተናል። የሚደግፈን ሰው ነበር ማለት ነው። ከዚህ በፊት ነበር እሱም የተናገረው። የሚገርማችሁ ነገርና አሁን ቪዲዮ እንደ አዲስ ሪሰርፌስ አድርጓል ማለት ነው። ሰምተነው እንመለስ። ታዲያ እኛ ምን አለ እንደ ሰበን ምን አለ? ይህንን እኮ ነው ያልኩት አይደል? ምን አለ? maybe one of the missiles will hit the mosque and clear the place for the third temple ብሎ የእስራኤሉ ራቢ ዮሴፍ ተናግሯል ማለት ነው። ወንድሞች አያችሁ አይደለ ነገሮች ወዴት እየሄዱ እንደሆነ፣ ምን አይነት ነገሮች እየተወሩ እንዳለ በደይ ሰበን ስናወራቸው የነበሩ ነገሮች አሁን ዓለም አቀፍ ወሬዎች እየሆኑ እየመጡ ነው ማለት ነው። እውነት ነው የአሜሪካ ወታደሮች እንደዛ ቢሉ አይገርመኝም። ምክንያቱም ይኸውላችሁ አሁን አላክሳ ሞስክ ተዘግቷል። ይኸውላችሁ ይሄ የጦርነት ቴንሽንስ ወዴት እያመራ እንደሆነ ማለት ጦርነቱ ወደ አርማጌዶን እንደሚሄድም ነው እየተነገረ ያለው። ስለዚህ ሐሳዊ መሲህ ወይ መጥቷል ወይ በጣት የሚቆጠሩ ጥቂት ጊዜያቶች ነው የቀረው ማለት ነው እንጂ የአሜሪካ ኮማንደሮች ዝም ብለው ተነስተው ክርስቶስ ሊመጣ ነው አርማጌዶን ላይ ምናምን አይሉም። እነ ራቢ ዮሴፍም ስለ ሶስተኛው የሰለሞን ቤተ መቅደስ አያወሩም። የትራምፕን አሳሲኔሽንም ቀድሞ ያወራው ሰውዬ ፓርቶ ቢግ ክለብ የሆነው ሰውዬ ዝም ብሎ አያወራም ነበር፣ ግን ፈጣሪ ትጸልይ አሳየኝ በራይ ብሎ ተናግሯል ማለት ነውና ሪቢልት ሆኖ ሳይሆን ቢልት ሆኖ ነው ያሳየኝ ብሏል። ስለዚህ እነዚህ ሰዎች ስራቸውን እየሰሩ ነው። እውነት ግን እንዳሉት ክርስቶስ ይምጣልን፣ ይምጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ እንግዲህ መጥቶ ለሁሉም ዋጋውን ይስጥ። ያ ነው መሆን ያለበት እህት ወንድሞቼ። እና አሁን የመጨረሻው ዘመን ላይ ደግሞ እንዳለ መጣቁት አሁን ከዚህ ጦርነት ጎን ለጎን እና ኤለን ማስክም ወጥተው ሜቢ ዋን ዊዝ ዘኤአይ ይሄ ኒውራሊንክ ከኤአይ ጋር ተጣምሮ የሰው አእምሮ ውስጥ ሊተከል እንደሆነ እያወራ ነው ማለት ነው ኤለን መስክ። ስለዚህ አያችሁ ሁሉንም ነገር እስቲ ፐዝሉን ገጣጥሙት። የሚሰጣችሁ ቢግ ፒክቸር ነው። ዶቱን ገጣጥሙት። አሁን አውሬው የሰው ልጅ የሚቆጣጠርበት ቴክኖሎጂ በኤአይ ታግዞ እየተሰራ ነው ያለው።